በረባ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምትወጡት እና ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የሀገር ኮተት ሰብስቤ ፍዳይን ስላየሁኝ በአሁኑ ስመጣ ልጆችንና ይችላል ደረጃ ማውጣቱ ደረጃ ማውረዱ ምን ስለ ቤቱ አላወራዋቸውም። ቤቱ ራሱ ሹቃን የተመለስኩት ነገር የለኝም። የራሳቸውን ቤት ነው ትቼ ሄድኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም። የምሸጠው ነገር የለኝም። እቃቸው እንዳለ የነሱ ነው። ምንም ከሻንጤ ውጪ ይዤ የገባሁት ነገር ስለሌለ ቀኑ ብቻ ስላላለፈ እኔ ምናልባት እኔ እንደውም እንትን ልል ነበረ ግን አላህ ይስጣት ልጅቷ ናት ለምን የተመለስኩ ነው ማለት ነው። ወደ የመን ነው አላህ በሰላም ያስገባን ያረው ተነስተዋል። እንግዲህ የመን ከወረድኩኝ በኋላ ያለኝ ቆይታ ቀርጽላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታታዮች በሙሉ እንድታችሁ ሰላም እያልኩ እንግዲህ ያው ትናንትና በሰራሁት ቪዲዮ ያው አይታችኋል ማለት ነው። ሰይድ ከሱምያ ጋር ለሱምያ እንደዛ እያለቃቀሰ እንደዛ ነይልኝ እንታረቅ ምናምን እያለ እንግዲህ እሱ ያው የዛሬ መጨረሻዬ ነው፣ ይሄ ቪዲዮ የመጨረሻዬ ነው፣ ቪዲዮን አይተሽ መልስ እንዲሰጭኝ እፈልጋለሁ ምናምን እያለ እንግዲህ ቪዲዮ ሰርቷል። ያው ሳይታወቅ ደግሞ እሷ ሹልክ ብላ የመን ገብታለች። እንግዲህ እኔ በጣም ከባድ ነው ማለት ሱምያ እስከዛሬ ድረስ ቪዲዮ ስትሰራ ምናምን በቃ ያው ለራሷ ለስራዋ ወይንም ያው ታውቃላችሁ ሚዲያ ላይ አንዳንድ ጊዜ እውነታ ነገር ቢወራ ራሱ ይሄ ነገር ለራሳቸው ለጥቅም ለቪዲዮ ነው ምናምን የሚባል ነገር አለና እንደዛ ነበር የሚመስለኝ እስከዛሬ ድረስ ማለት ነው። ነገር ግን ዛሬ ደግሞ ሱምያ ያው ስታወራ እንደሰማችሁት በጣም ከባድ ነው። እሷ ራሱ ከፍቶኛል በጣም ይሄን ነገር ራሱ በጣም ይቅርታ ሶሻል ሚዲያ ላይ ወጥቻ አሁን ይሄን ራሱ እየከፋኝ ይሄን ቪዲዮ በመስራቴ ራሱ በጣም ይቅርታ በጣም ምናምን ብላለች። ይቅርታ ማለት ከፍቶኛል እንኳን ባትል ፊቷ ላይ ይለያል ማለት ነው። በቃ እንዴት ተከፋች ፊቷ ላይ ይለያል። በቃ ደስ የማይል ስሜት አንድ ሰው እንግዲህ ፊዚካሊ ሲታይ የሆነ ፊቱ ላይ የሆነ ንዴት ያለበት የሚለይበት አለ። በቃ ያን በዛ ሰው ራሱ መረዳት ይቻላል ማለት ነውና በጣም ከባድ ነው። አሁን እሷ ያለችው ምንድነው ሁለት ልጅ ይዛ እንግዲህ ሲሰቡት ማለት ነው። ሁለት ልጅ ይዛ እንደገና ስደት ማለት ነው ሰው ቤት እኔ በጣም ከባድ ነው ማለት ነው። ሱምያን በነገራችን ላይ ሱምያን ታላዲንቀት አላልኩም ማለት ነው። ቢያንስ ወንድ ልጅ ራሱ እንደዚህ ወንድ ልጅ ራሱ ይከብዳል ማለት ነው። አንዱ ሀገር ማለት ነው እና እሷ ምንም አይመስላት እንግዲህ በምን አይነት ሁኔታ አስባው ነው? እሺ ወይ በምን አይነት ሁኔታ አስባው ነው ማለት ነው? እንደዚህ ማለት ሁለት ልጅ ይዛ እንደገና ስደት እንደገና ወደ የመን ወደ እዛ እኔ እንጃ ማለት የሷ ጥንካሬ ማለት ነው በጣም ከባድ ነው። ተራሪ እንቀታላል በነገራችን ላይ በጣም ታሳዝናለች ማለት እሷ ባወራችው ሁኔታ በጣም ከባድ ነው። እንደዚህ እውነታውን ነገር ስትናገር ማለት ሶሻል ሚዲያ ላይ ወጥቼ እንደዚህ ስስቅ ሰው የሌለው ይመስላል የተመቸው ይመስላል። ነገር ግን ደግሞ ከስተኋላ ምናምን ስትል በጣም ከባድ ነው። በጣም ታሳዝናለች ማለት ነው። ማለት እኔ ይሄ ነገር አዲስ አበባ ነው ወይንም ያለችበት ባህር ዳር ጎንደር ነው አይደል? ያው ታውቃላችሁ እንግዲህ ክላስ ላይ ሙከይፍ ምናምን ተገጥሞ ታውቃላችሁ ያው የአረብ ሀገርን ሁኔታ ማለት ነውና በጣም ያሳዝናል ስላችሁ በጣም ያሳዝናል ሱምያን ማለት ነው። እንግዲህ ሁላችሁም ኮሜንት ላይ እኔ አይቻለሁ ማለት ነው። በጣም እሷ ጠንካራ ናት በነገራችን ላይ ጠንካራ ናት ማለት በጣም ማለት ነው በጣም ጠንካራ ናት። እና ያው ሰይድም እንግዲህ እሷ ሰይድ ለቢዝነስም ብሎ ሊሆን ይችላል እንደዚህ ፈለኩሽ ምናምን ለይቶሎ የሚለኝ ምናምን እያለች አለች ማለት ነው። እኔ ግን ሰይድ ራሱ አንድ አቋም መያዝ አለብን ማለት ነው። እንደ ወንድሜ ማለት እንደ ወንድማችን የምንመክረው ነገር አሁን ታንተና እሱ ያለው አንቺ እሺ ካልሽኝ ሀዩን ታዋለው ካላልሽ ግን አብሬ እቀጥላለሁ ምናምን የሚል ነገር ነው ያለው ማለት ነው። ስለዚህ አንተም ደግሞ እሷን የምትፈልግ ከሆነ ያው ነይ ቶሎ ዞሮ የሚመችህን አንተ ነህ የምታውቀው። ያው ይሄ ነው ማለት ራሱ ባያስፈልግም ማለት ነው አንተ ነህ የምታውቀው ያንን ነገር ማለት ነው። ስለዚህ አሁን ምንድነው የምላችሁ እኔ እውነትም አልመስለኝ አለ
እውነትም አልመስለኛል ማለት ነው። ማለት ሁለት ልጅ ይዛ እንደገና አረብ ቤት ልትሰራ ነው ወይንስ ይሄ ነገር ሂዲያ ነው ወይንስ እውነት ሂዲያ ነው ወይንስ የመሸ ቪዲዮ አኑራው ነው ማለት ሙከይፉ እንደዚህ ተገጥሞ ምናምን ያለችበትን ሁኔታ እንግዲህ አሳይታናለች። እና በጣም የሱምያን ታላዲን ቃላልኩም ማለት ነው። ያው ሳይድም እንግዲህ እዛ መልሶ ሊሄድ ነው የመን ሊሄድ ነው ወይንስ እንግዲህ አይታወቅም። እስቲ ለማንኛውም ቪዲዮውን እንየው እስቲ በምን አይነት ሁኔታ ነው ልክል ይቻለችውስ። እንግዲህ ብዙ ነገሮችን እኔ ያላልኳቸው እንግዲህ ብዙ ነገር ያው ተናግራለች። ከሱ ከሰይድ ጋር ወይንም ካዩ ጋር ራሱ በቃ የሆነ ደስ የማይል ነገር ሁኔታዎችን ዞሮ ዞሮ ተናግራለች። እስቲ ዞሮ ወደ ቪዲዮው እንሂድ ማለት ነው። በረባ ያለው አደን ስለሆነ ማለት ነው ቀጥታ ከኢትዮጵያ ወደ አደን ነው የወጡት እና ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የሀገር ኮተት ሰብስቤ ፍዳይን ስላየሁኝ በአሁኑ ስመጣ ልጆችንና ይችላል ደረጃ ማውጣቱ ደረጃ ማውረዱ ምን ስለ ቤቱ አላወራኋቸውም። ቤቱ ራሱ ሹቃን የተመለስኩት ነገር የለኝም። የራሳቸውን ቤት ነው ትቼ ሄድኩት ማለት ነው። ምንም ተመልሼ የሚወስደው ነገር የለኝም። የምሸጠው ነገር የለኝም። እቃቸው እንዳለ የነሱ ነው። ምንም ከሻንጤ ውጪ ይዤ የገባሁት ነገር ስለሌለ ቀኑ ብቻ ስላላለፈ እኔም ምናልባት እኔ እንደውም እንትን ልል ነበረ ግን አላህ ይስጣት ልጅቷ ናት። ለምን እየተመለስኩ ነው ማለት ነው ወደ የመን ነው አላህ በሰላም ያስገባን። ያረው ተነስተዋል። እንግዲህ የመን ከወረድኩኝ በኋላ ያለኝ ቆይታ ቀርጽላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ዛሬ የመጣሁት ደብሮኛል፣ ከፍቶኛል ማለት ነው። ያው እንደ ከፋይ ሰው ባያቅ ደስ ይለኝ ነበረ፣ ግን አንዳንዴ ግድ ይሆንባችኋል። ኑሮ ስትኖሩ ግድ ነው። ቻለ መራራ ናት። አንዴ ደስታ አንዴ መከራ ናት እና በቃ አሁን ኢትዮጵያ ውስጥ ነኝ ያለሁት በእርግጥ ማለት ነው። እና ያው አሁን ከኢትዮጵያ ተመልሼ ወደ የመን ልሄድ ነው ማለት ነው። ወደ የመን ልመለስ ነው። ምክንያቱም በቃ እዚህ ሰለቸኝ፣ ሁሉም ነገር አስጠላኝ። በቃ ማለት እዛም እዚህም እየተሯሯጡ መኖር ሰለቸኝ። አንድ ቦታ ቁጭ አላልኩም ወይ ቤት ተከራይቼ እንደፈለኩኝ አልኖርኩም። በቃ ማለት አልተመቻቸልኝም ምናምን እና ያው የሚያግዘኝ ሰው ጠፍቶ አይደለም፣ ግን የሰው ፊት ማየትም አልፈልግም። አንዳንዴ የሰው ፊት ከማየት እጅግር እያላችሁ ሰርታችሁ መኖርን የመሰለ የለም ማለት ነው። እና እንግዲህ በጣም ስለከፋኝ ነው ይቅርታ። እና እንግዲህ ተመልሼ ወደ የመን ሊሄድ ነው ማለት ነው። የሚሄደውን ቪዲዮ አንድ ላይ የመነዘው ስደርስ ልቅላችኋለሁ ከዚህ ቪዲዮ ጋር ማለት ነው። ነገ ነው የሚሄደው ወደ የመን። እንግዲህ ልጆችም ማለት ነው ፓስፖርት ስላላቸው ያለውን ያስወጥቼላቸው ነበር። መኖሪያ ፈቃድም አላቸው እና እንግዲህ ያው ከፈለኩኝ መመለስ እችላለሁ ማለት ነው። መመለስ ከፈለኩኝ አጥቃኔ እንግዲህ እዛ ለምንድን ነው የምትሄዱ ካላችሁኝ እዛ በቃ ልጆችን ይዤ አረብ ቤት ገብቼ አረብ ቤት ብሰራ ይሻለኛል። ምክንያቱም ሳይድና አዩን ራሱ እየተከታተልኩኝ ቪዲዮ መስራት ማለት መጀመሪያ እይታም ስለነበረው እነሱን በቃ ወደ ንዴት ምናምን ወጥቼ በቃ እንደ ስራ አድርጌው ነበረ ማለት ነው። እንደ ስራ በቃ ስራ ሰርቼ ከታየልኝ ስራ ሰራበታለሁ። ያው መጀመሪያውንም ዩቲዩበር ስለሆንኩኝ ማለት ነው። ግን አሁን እነሱን መከታተል ራሱ ሰለቸኝ። ሁሉ ጊዜ እነሱን እየተከተሉ እንደዚህ ያላሉ ማለት አስጠላኝ ማለት ነው። እና በቃ ያው ደግሞ እዚህ አንዳንድ ደግሞ ኢትዮጵያ ደግሞ ብር በጣም ነው የምትጨርሱት፣ እንደ አረብ ሀገር አይደለም። በቃ አያልቅም ያላችሁት ብር ሁላ ድምጥማጡ ነው የሚጠፋው ማለት ነው። በተለይ ደግሞ ሰው ከሌላችሁ በጣም ችግር ነው። በአሁኑ ጊዜ ደግሞ የቀረባችሁትም ሰው ይክዳችኋል። የኔ ያላችሁትም ሰው የእናንተ አይደለም።
ሰው ልቡን ገልጻችሁ አታዩት። ሁሉም ሰው ለጥቅም ለመጠቀሚያ ነው የሚፈልጋችሁ ወይ ደግሞ በቃ ሊጠቀምባችሁ ነው እንጂ የእውነት ቀርቦ ሊያግዛችሁ ሊኖር ይችላል፣ አይታወቅም። እንግዲህ ግን ሁሉም ቀርቧችሁ ሊጠቀምባችሁ የሚፈልግ ሰው ነው ያለውና እኔ በጣም ስለከፋኝ ነው። በጣም ይቅርታ እንግዲህ አልቅሽ እና በጣም ከፍቶኛል። እንግዲህ ያው ዙሮ አልሐምዱሊላህ ቤተሰቦችን አይቻለሁ። ቤተሰቦችን ካየው በቂ ነው። ዋናው ነገር ቤተሰቦች ናቸውና ስለዚህ እዚህ የተደባበቁ ለምን ከሳይድም ጋር ብቀመጥ እንግዲህ ውድ ቤተሰብ ቆይታ ይህን ይመስል ነበረ። እንግዲህ ቪዲዮውን እንዳያችሁት ያው ሱምያ አምርራ ያው ሁኔታውን ነገር ያለውን ሁኔታ ነገር በዝርዝር ነግራናለች ማለት ነው። በነገራችን ላይ በጣም ከባድ ነው። ይሄን ስላችሁ እንኳን ልጅ ይዞ ታውቃላችሁ ስደት ለሴትም ሆነ ለወንድ በተለይ ከባድ ነው። እንኳን እንደዚህ ልጆች ምናምን ይዛ ሰው ቤት ለመስራት ሊሆን ብቻ ከባድ ነው። እሷ እንደነገረችን ከሆነ እና ይህን ይመስል ነበረ። ውድ ቤተሰብ ቪዲዮውን ደግሞ አይታችሁ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው።